ወሬ ብቻ፣ ሁሌ ፉከራ ብቻ ነሽ። ጭራሽ እየሰማችሁልኝ ነው? እኔን ወሬ ብቻ አይቼሻለሁ። ቃልን ትጠብቃለህ አርናን? ሳራን የገደላት ሮቤል ነው። ከዛን ወስዶ የእህታችሁ መሬት ውስጥ ቀበራት። ሳራ ምን? እሱን እዛው ስትሄጂ ብታየው ይሻል። በፍጹም አላምንሽም ሚራ፣ ንገሪኝ። ሳራ ምን? ኡፍ ልሆና ካልፈለግሽ መቅረት ትችላለሽ። ከዚህ በላይ ግን ነይ እያልኩ ላስገድድሽ አልችልም። ሚራ ምንድን ነው እያልኩሽ ነው? ንገሪኝ። በቃሽ ልሆና፣ እኔ የሚጠበቅብኝን ነገር በሙሉ አድርጊያለሁ። ከዚህ በኋላ ግን ሳራ ብለሽ እንዳትጠይቂ። ሚራ እስኪ ድርቅ አትበይ። ምንድን ነው? ንገሪኝ። ይቅርታ ከረበሽኩሽ። ስራ ላይ ነሽ መሰለኝ። ሚራ ሮቤልን አሳልፋ ሰጠች። ሮቤል የሞተ መስሏት እንግዲህ ሮቤል ሳራን እንደገደለና አያትየው ማሳ ውስጥ እንደቀበረ እሷ ምንም ነገር ስለዚህ እንደማታቅ እንግዲህ ለአድናን እየነገረችው ትገኛለች። ሆኖም ይህንን ነገር ልትነግረው የቻለችበት አድናን እንግዲህ የሮቤልን ሬሳ ወስዶ እሷ ቤት አስገብቶታል። እሷም እንግዲህ ሮቤልን እየፈለገች ባለችበት ሰዓት ሮቤል ሞቶ እሷ ክፍል ውስጥ ታገኘዋለች። ይህንንም እንዳየች እንግዲህ አንተ ወንድምህን ገለሃል፣ ወንድምህ የት ነው ያለው እያልኩ እየፈለግኩኝ እያለ ወንድምህን ጭራሽ ገለ እኔ ክፍል አመጣ በማለትም ስትጠይቀው ሰሞኑን ገላችሁታል እያልሽን ነበረ፣ ዛሬ ደግሞ ሬሳውን እኔ ጋር አመጣችሁ ብለሽ ትያለሽ። ሲጀመር ይሄንን ወንጀል እየሰራሽው አንቺና አንቺ ብቻ ነሽ። ማንም ይሄንን ሊያደርግ አይችልም። ወንድሜን የት ነው ያደረግሽው? ግዴታ መናገር አለብሽ ብሎ ይይዛታል ማለት ነው። እሷም እንግዲህ እኔ ምንም ያደረኩት ነገር የለም፣ ምንም የማውቀውም ነገር የለም በማለት እንግዲህ ትጠይቀዋለች። እሷም እንደዛ በምትለው ሰዓት አይ የምታውቂው ነገርማ አለ፣ እንዴት ነው ወንድሜን ገልሃል ብለሽ የምትይኝ ብሎ ይጠይቃታል። እንግዲህ ይሄንን ነገር ንገረኝ ብያለው፣ ካልነገርከኝ በፍጹም አልተውክም በማለትም ደጋግማ ትጠይቀዋለች። እሷም እንግዲህ በምትጠይቀውም ሰዓት እኔ ያየሁትና የማውቀው ነገር የለም በማለት እንግዲህ ምላሿን ትሰጣለች ማለት ነው። ስለዚህ ይህንን አይነት መልስ በሰጠችውም ሰዓት እንግዲህ ለምንድን ነው አንቺ የማትናገሪው? ምንድን ነው እየተፈጠረስ ያለው? አንቺ ወንድሜን ገለሽ ነው አንቺ ገዳይንሽ በማለት እንግዲህ እጅግ ደጋግሞ ይጠይቃታል። እሷም በፍጹም ወንድሙን እንዳልገደለች ትጠይቀዋለች ማለት ነው። እንግዲህ ያንን በምትጠይቀውም ሰዓት እኔ ወንድምህን የገደልኩት ነገር የለም፣ እኔ ወንድምህን አፈቅረዋለሁ፣ ስለዚህ እኔ እንደዚህ አላደርግም፣ እናንተ ናችሁ ገዳዮች፣ የት እንዳደረግ አሁኑኑ እንድትነግረኝ እፈልጋለሁ፣ ማን እንደዚህ እንዳደረገ ብትለውም በፍጹም ይላታል። ስታስበውም ሉሃና ይሄንን ነገር ትናገራለች። እሱ ማይናገረው ነገር ከሆነ ሉሃና ሁሉንም ነገር ስለምትናገር እንግዲህ ሉሃናን ልጠይቃት በማለትም እንግዲህ ሉሃናንን ትጠይቃለች ማለት ነው። ሉሃናንን እንግዲህ በምትጠይቃት ሰዓትም ሉሃና ይሄንን ነገር እኔ ምንም የማውቀው ነገር የለም ዞር በይልኝ በማለትም እንግዲህ ትጠይቃታለች ማለት ነው። እሷም ዞር በይልኝ በማለትም በምትጠይቃትም ሰዓት ምንድነው እሱ አንቺ እያደረግሽ ያለሽው ብላ ስትላትም እኔ ስለ ሮቤል ምን አውቃለሁ፣ አሁን ደግሞ ገደላችሁት ያለሽ እንዴ ብላ ትላታለች። የሆነ ቦታ ልወስድሽ እፈልጋለሁ፣ እሱም በቃ ተዩ በማለትም ትላታለች። የት ነው የምትወስጂኝ? እኔ የማላቅበት የትም ካንቺ ጋር አልሄድም፣ አላምንሽም ብላ ብትላትም እኔ መወስድሽ ከቤት ውጪ ነው ብላታለች። ጭራሽኑ ከቤት ውጪ አንቺን አምኜ የሚሄድ መስሎሽ ነው? በፍጹም ትላታለች። እሺ እንግዲህ ስለሳራ ነው ብላ ትላታለች። ስለሳራ ምን ብላ እንግዲህ እንዳያችሁት በምትጠይቃት ሰዓት ልትመልስላት ስላልቻለች ይሄ ነገር ስለሳራ ከሆነ የሆነ ነገር ይኖራል በማለትም እንግዲህ
ስለ ሳራ ብላ ተከትሏት ትወጣለች። ስለ ሳራ ነው ብላ በሄደችበት እንግዲህ ነይ በይ ወስድሻለሁ ብላ ከወሰደቻት በኋላ ሮቤል እንግዲህ እሷ ቤት ሞቶ እንዳለ ታሳያትና ይሄ ምንድን ነው ትላለች። ሉሃናም እጅግ በጣም በመንቀጥቀጥ እንግዲህ እኔ ምንም የማውቀው ነገር የለም ብላ ስትልም የማታቂ ብትሆኚ እንደዚህ አትደነግጭም፣ ምን ሆንሽ ነው እንደዚህ እየደነገጥሽው? በማለትም ጥያቄዋን ታቀርብላታለች ማለት ነው። እሷም እንግዲህ ጥያቄዋን በምታቀርብላትም ሰዓት ለምንድን ነው እንደዚህ አይነት ነገር እየሰራሽ ያለሽው? ምንድን ነው እየተካሄደ ያለው? አሁኑኑ ንገሪኝ። እሺ አንቺ አልገደልሽውም ካዳ አድናን ነው ወይ የገደለው? እኔ የምፈልገው እውነቱን ብቻ ማወቅ ነው። ለእኔም ለአንቺም እውነቱን ማወቅ ይሻላል። ስለዚህ ንገሪኝ ብላ ትላታለች። እኔ ምንም ያደረግኩት ምንም የማውቀው ነገር የለም በማለትም ትመልስላታለች ማለት ነው። ያንን በምትመልስላትም ሰዓት እንዴት ነው ይሄ ነገር ሊከሰትና ሊሆን እየቻለው ብላ ስትላትም እኔ የማውቀው ነገር የለም ባታቂ እንደዚህ አትንቀጠቀጫትም ብላ ትላለች። እሷም እንግዲህ እንደዛ በምትላት ሰዓትም እኔ ምንም የማውቀው ነገር የለም፣ ጭራሹኑ ሰው ገለሽ እኔን ገዳይ ትይኛለሽ፣ እንደዛ ከሆነ እንደውም እጠቁማለሁ በማለትም ትናገራለች። እንደዛ አይነት ነገር ካለ ጠቁሜ አሲዝሻለሁ ብላ ትላታለች። እሷም እንግዲህ እንደዛ ስትላት ይሄንን ምንም ነገር እንዳታደርጊ፣ ይሄንን እንድታደርጊ አልፈቅድልሽም በማለትም እንግዲህ ትላታለች ማለት ነው። እሷም ያንን በምትላትም ሰዓት እንዴት ነው ይሄ ነገር ሊፈጠር እየቻለው? እሺ በቃ ብላ ራሴን እስር ቤት ላስገባ ነው እንዴ በማለት እንግዲህ እያለቀሰች አድናን ይመጣል። አድናንም እንግዲህ በመጣበትም ሰዓት ምንድን ነው እሱ እንግዲህ በመጣበትም ሰዓት ቪዲዮ ይቀርጻትና ይሄንን ቪዲዮ ለፖሊስ አሳልፌ ከመስጠቴ በፊት አንቺ ያለውን ነገር እንድትናገሪ እፈልጋለሁ፣ ካለበለዚያ ለፖሊስ አሳልፌ እሰጣለሁ ብሎ ይላታል። አንተ ከኔ ምንድን ነው የምትፈልገው በማለትም ስትጠይቀው ሳራን ማን እንደገደላት የማትነግሪኝ ከሆነ ይሄንን ቪዲዮ ለፖሊስ ሰጥቼ አሳስርሻለሁ ብሎ ይላታል። እሷም እንግዲህ ወንጀል ውስጥ ገባው በማለትም እኔ በፍጹም ይሄንን ነገር አላደረኩም በማለት እንግዲህ ትመልስለታለች። ያንንም በምትመልስለትም ሰዓት እንግዲህ ያንንም መልስ ሲላት ጊዜ ግራ ትጋባለች። የፈለግከውን ነገር ማድረግ ትችላለህ በማለትም እንግዲህ እንዲወጣም ታደርገዋለች። ያንንም ካረገች በኋላ አሁን ቶሎ ብዬ ከዚህ መውጣትና ማምለጥ አለብኝ ብላ ታስባለች። ይህንንም ነገር አሁኑኑ ከዚህ ካላመለጥኩኝ እንዴት ልሆን እችላለሁ እኔ ምንም ባላደረኩበት ብላ እንግዲህ ሬሳውንም ወዲና ወደዛ እያደረገች ነበረ። እሱም እንግዲህ ያንን እንደዛ እያደረገች በነበረችበትም ሰዓት ሮቤል ምንም አይሰማም። ስለዚህ ሮቤልን አልቅሷ ትሰናበተዋለች። ሮቤልንም እንግዲህ እኔ ምንም ማድረግ አልችልም፣ ይቅርታ አድርግልኝ፣ እንደ ወጉ አልቅሼ በቀብርህ ደስተኛ ነበርኩኝ፣ ሆኖም ግን እንደዛ ማድረግ አልቻልኩኝም በማለት እንግዲህ ቦርሳዋን ይዛ ትወጣለች። እሱም እንግዲህ ሮቤል እየተከታተላት ስለነበረ ተከታትሏት ይሄድና በይ ቀጥ ብለሽ ተመለሺ፣ እኔ እያየሁሽ ነው ያለሁት፣ ስለዚህ ቀጥ ብለሽ እንድትመለሺ እፈልጋለሁ ብሎ ይላታል። እሱም የማትመለሺ ከሆነ ፖሊሶች በዙሪያሽ ከበውሻል፣ ቀጥ ብለሽ ተመለሺ በማለትም እንግዲህ እንድትመለስ ይጠይቃታል። እሱም እንግዲህ በጠየቃትም ሰዓት እሷ በፍጹም አልመለስም ካለችም በኋላ ዞር ዞር ብላ ስታይ ከምታሰር ከኔ የሚፈልገውን ነገር አድርጌ ሁሉንም ነገር መጨረስ አለብኝ ብላ እሺ ትለዋለች። ትመለሳለች። አሁን ወደ ቤት ነይ ብሎ ሲላትም እኔ ወደ ቤት አልመጣም አንተ ነህ እንጂ መምጣት ያለብህ ብላ ትለዋለች። እሱም አንቺ አይደለሽም መምረጥ ያለብሽ እኔ ነኝ እንጂ አንቺ ምርጫ ማን እንድትመርጪ መፍት ሰጠሽ በማለትም እንግዲህ ይጠይቃታል። እሷም እንደዛ ከሆነ እሺ እመጣለሁ በማለት ትላለች። ወደ ቤትም እንግዲህ ትመጣለች ማለት ነው።
ቤት ላይም እንግዲህ እንደመጣች እንዳያችሁ ሉሃና አንቺ ፉከራ እንጂ ምንም የምታደርጊው ነገር የለም እያለቻትም ነው። ሉሃናም እንግዲህ አደናንን ትቷ ለመሄድ ተሰናብተዋለች። እኔ ያንተንም ህይወት አመነቃቀርኩኝ፣ እህቴንም ማግኘት አልቻልኩም፣ ከእህቴም ከራሴም ሳልሆን፣ ስለዚህ ያንተንም ህይወት አበላሸውኝ። እዚህ መኖር የሚገባኝ ልጅ አይደለውም፣ ስለዚህ መሄድ አለብኝ ብላ ከአደናን ጋም ተሰናባብታ እሷ ከወጣችን በኋላ እንግዲህ ሚራን ቀጥሯት ነበረ። ሚራም ወደ ቤት ትመጣለች። ቤትም እንግዲህ መጥታ ካለች በኋላ ነበረ ወደ አድናን ክፍል ትገባለች። እሷም መጥቻለሁ ብላ ስትለው መምጣትሽንማ አይኔ ያያል፣ ወሬ ምናምን ስለማልፈልግ ወደ መጣሹ ጉዳይ ግቢ በማለትም ይናገራታል። እሷም እንግዲህ የመጣችበት ጉዳይ ስለ ሳራ ስለሆነ እንግዲህ እንደምንም ብላ ሮቤል ሳራን እንደገደላት እንዳያችሁት ትነግረዋለች ማለት ነው። ሆኖም እኔ ምንም የማውቀው ነገር የለም እኔ የለውበትም ብላ ራሷን ገለልተኛ አድርጓ እንግዲህ ሮቤል ገሎ የአያቱ ማሳ ውስጥ እንደቀበረ ተናግሯለች ማለት ነው። በዋነኝነት ወንጀለኛ መሆኗን ረስታለች። እንግዲህ አድናን ይሄንን ነገር ሰምቷል። ይሄንንስ አሁን በግልጽ ለሉሃና ሊነግራት ይችላል ወይስ አሁንም እንደደበቀ ሊቀጥል ይችላል? በነገራችን ላይ የፈለገ ነገር ሰው ቢበድላችሁ የፈለገ ነገር ቢያደርጋችሁ ወንድማችሁ ወይን እህታችሁ እንደዚህ አይነት ስሜት አይሰማም። ድራማ ራሱ ቢሆን እንደዚህ አይነት ጭካኔ አይቼ አላቅም። አይታችሁ የምታውቁ ኮሜንት ላይ አስቀምጡልኝ። ይሄን ያለ ከወንድሙ አስበልጦ ለሚስትየው ገና ለእጮኛው እንደዚህ መሆኑ የወንድሙ ሞት ያልመሰለው ድራማ ራሱ ቢሆን እዚህ ጋር ትሆናውን ምንም አልሰሩበትም። ከወንድም እና ከእህት የሚበልጥ ነገር የለም። ለዛውም ሞቱ በድሎ እንኳን ሰው ሊጣላ ይችላል፣ እውነት ነው ሊጋጭ ይችላል። ሆኖም ግን በሞት እንደዚህ አይነት ጭካኔ ሲጨክኑ አይቼ አላቅምና ያድናን ተለይቶብኛል። እግዚአብሔር ከዚህ አይነት ጭካኔ ይጠብቀን። እውነተኛ ካለ እግዚአብሔር አምላክ ማስተዋልንና ጥበብን ያብዛልን። የጭካኔን ልብ ከውስጣችን ነቅሎ የምንራራበትን አንጀት ልብ ይስጠን እላለሁ።